ወይ ሩቲና አብርሽ እንዴት አባታችሁን ወደ ክንደስ የምትሉት ማለት ነው። ድራማውን እንግዲህ እንዳማረ እንደደመቀ ቀጥሏል። ዛሬ ደግሞ ዳኒና ሜሪ ሩቲዬ ሆኖ አብርሃምን ቤት ድረስ ጠርቶ በአማረና በደመቀ ሁኔታ እንግዲህ ይቅርታ ጠይቆታል ማለት ነው። በጣም ይቅርታ አድርግልን፣ እንደዛ ቤተሰብንም አንተንም እንደዛ ልናረግክ አይገባም ነበረ፣ ጥፋት አጥፍተናል እና ይቅርታ ብሎ እንግዲህ እኔ እንጃ አላቅም ምን አስበው እንደሆነ ማለት ነው። ሩቲዬ እንግዲህ ልጇን ትንሽ ከሚዲያ ጠፋ አድርጎልን ነበር፣ ሚዲያ ላይ አላወጡትም ነበር እና አሁን እንግዲህ ዛሬ ደግሞ ሚዲያ ላይ አውጥቶታል ልጁን ማለት ነው። ሜሪ ከዚህ በኋላ በልጅ ስራ መስራት ይቆማል ብላ ነበር እና ዛሬ ራሷ እንግዲህ አብርሃምን ጠርታው ይቅርታ ስትጠይቀው ነበረ። አብርሃም ልጅን በፈለግበት ሰዓት መተህ ማየት ትችላለህ ብላው እንግዲህ ልጁን ይዞ ወጥተዋል ማለት ነው። ነገ ደግሞ በምን አይነት ድራማ ይምጡ ይሆን? ሰላም ሰላም ቤተሰቦች እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። ያላችሁበት ሰላማችሁ ብዙ ትርፍርፍ ይበሉልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ ያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየኩኝ ሩቲና አብርሽ መጥተዋል። እንግዲህ ዛሬ ደግሞ አብርሃምን ይቅርታ ጠይቆታል። እስከ ዛሬ ላጠፋነው ነገር ይቅርታ አድርግልን፣ አውቀን አይደለም ተሳስተናል፣ ወንድሞችንም እንደዛ ማድረግ አልነበረብንም ብሏል። እንግዲህ አብርሃም ይቅርታ መጠየቅ ያለበትን እነሱ ይቅርታ እየጠየቁ ይገኛሉ። ሄርሜላንም ይቅርታ ጠይቆ ነው ስልኳን የመለሱላት ማለት ነው። አብርሃም ነው እንግዲህ ጥፋት እያጠፋ ያለው፣ ከቤቱ ወጥቶ ከሌላ ሴት ጋር እየኖረ ያለው። ቤት ደግሞ ድረስ ጠርታ ሰርፕራይዝ እያደረገችው ይቅርታ እየጠየቀችው ያለችው ሩቲዬ ናት። እንደዚህ ማድረግ የለባትም፣ ያው ድራማውን ለማሳመር እና አብርሃም ሌላ ነገር እንዳያስብ መሰለኝ